ተከታታይ የፓይተን ትምህርታችንን ክፍል 7 ላይ ደርሰናል። በክፍል 7 ደግሞ ስለ ፈንክሽኖች እንመለከታለን ማለት ነው። ስለዚህ ፈንክሽኖች እንዴት ዲፋይን ማድረግ እንደምንችል እናያለን። አርጊውመንት ምን እንደሆነ በደንብ እናያለን በተግባር። እንደዚሁም ደግሞ ታይፕስ ኦፍ ፈንክሽን እናያለን። ኪወርድ አርጊውመንት የሚባል አለ፣ እሱን እንመለከታለን። እንደዚሁም ደግሞ ዲፎልት አርጊውመንትንም እናያለን። መጨረሻ ላይ ደግሞ አርቢተሪ አርጊውመንት የሚባሉ አሉ። እያንዳንዱ ነገር በተግባር እያሳየኋችሁ እሄዳለሁ። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንደተለመደው የተወሰኑ ሀሳቦችን ፓወርፖይንት ላይ እናይና በተግባር ደግሞ በደንብ እያሳየኋችሁ እሄዳለሁ ማለት ነው። የምንጀምረው ከዲፋይኒንግ ፈንክሽን ነው። ስለዚህ ባጭሩ አሁን ዲፋይኒንግ ፈንክሽን የምንለው ምንድን ነው? ለምሳሌ አንድን ኮድ ደጋግመን እንዳንጽፍ አንዴ ዲፋይን አድርገን እናስቀምጠዋለን። ከዛ በኋላ እንደፈለግነው መጠቀም እንችላለን። ለምሳሌ እዚህ ጋር ዲፋይን ብለን ጀመርን። እዚህ ጋር ከዛ ግሪት ብለናል ወይም ግሬቲንግ ሰላምታ ልናቀርብ ከሆነ እዚህ ጋር ፕሪንት ሄሎ ዜር ብንል ከዛ በኋላ እየደጋገምን ይሄን ሳይሆን የምንጽፈው እዚች ጋር ያለችውን ብቻ በመደጋገም ሁሉንም ያመጣልናል በሰከንዶች ውስጥ። ይሄንን ተመልክተነው እንምጣ። ለምሳሌ እዚህ ጋር እንምጣና ኮዳችንን እናስገባ። ለምሳሌ ዲፍ ብላችሁ ትጀምራላችሁ ወይም ዲፋይን ማድረጊያ ነው። ለምሳሌ ሳይ ሄሎ ወይም ደግሞ ሄሎ በል ብዬ ስጽፈው እሱ የሚያመጣልኝን ወይም ፕሪንት የሚያደርግልኝን ነገር እነግረዋለሁ ማለት ነው። ስለዚህ እዚህ ጋር መንገር እንጀምር። አንደኛ ለምሳሌ ፕሪንት ሄሎ፣ ቀጥሎ ደግሞ ለምሳሌ ሄሎ ካለ በኋላ አድናቆት ቲዩብ ይበል። ይሄ ብቻ አይደለም፣ ሌላም መጨመር ከፈለኩኝ ፕሪንት እያልኩኝ እዚህ ጋር በጣም ብዙ በአንዴ መዘርዘር ይቻላል ማለት ነው። ለምሳሌ እዚህ ጋር ደግሞ ዌልካም ልበለው። ለምሳሌ ዌልካም ቱ ፓይተን ፕሮግራሚንግ አልኩት። ሌላም የምቀጥለው ጽሁፍ ካለ ወይም ደግሞ እኔ ሳይ ሄሎ የምለውን ብቻ ስጽፍ ከዚህ በተጨማሪ ሌሎች እንዲያመጣ ከፈለኩም ፕሪንት እያልኩም እደረድራለሁ ማለት ነው። ከዛ ይሄንን አሁን ረን እናድርገው። ሳይ ሄሎ ወይም ደግሞ እዚህ ከላይ ስለጻፍነው እዚህ ጋር እናገኘዋለን። ከዛ በኋላ ቅንፍ ካስገባም በኋላ እዚህ ጋር መተን ረን እናደርገዋለን። ተመልከቱት፣ ሄሎ አድናቆት ዌልካም ቱ ፓይተን ፕሮግራሚንግ የሚል መጥቷል። እዚህ ጋር ግን እየጨመርኩት ልሂድ። ለምሳሌ ከታች ፕሪንት እንዲገባ የምፈልገው ለምሳሌ የማንኛውንም ጽሁፍ ማስገባት ይቻላል። ቴንኪዩ የሚል ላስገባበት። ይህም ፕሪንት እንዲደረግ ወይም እንዲወጣ ፈልጊያለሁ። ረን እናድርገው። እዚህ ጋር መተን ሄሎ አድናቆት ቲዩብ ዌልካም ቱ ፓይተን ፕሮግራሚንግ ቴንኪዩ ይላል እዚህ ጋር። ከዛ በኋላ አሁን ረጅም ብትጨምሩም ሳይ ሄሎ በማለት ብቻ ፕሪንት ማድረግ ይቻላል። እዚህ ጋር ዲፋይን ማድረጋችን ለዚህ ይጠቅመናል ማለት ነው። ስለዚህ ፈንክሽኖችን ዲፋይን ማድረግ በጣም ብዙ ጥቅም አለው ማለት ነው። እዚህ ጋር እንደምታዩት በተደጋጋሚ እንድትጠቀሙት ያግዛችኋል ማለት ነው። እየቀየራችሁ ወይም እየጨመራችሁ መጠቀም ይቻላል። ቀጣዩ ደግሞ አርጊውመንት ነው። አርጊውመንት ደግሞ ምንድን ነው? ቅድም ለምሳሌ ሳይ ሄሎ ብለን ቅንፍ ብቻ ነበር ያደረግነው። ውስጥ ላይ እንዲገቡ የምንፈልጋቸውን ነገሮች ማስገባት እንችላለን ማለት ነው። ስለዚህ እዚህ ጋር ለምሳሌ ተመልከቱት፣ ኔም ይላል። ኔም አሁን ፓራሜትር ነው፣ ይቀያየራል ማለት ነው። ለምሳሌ ከዛ ፕሪንት ስናደርግ እዚህ ጋር ሳራ ብለን ብናስገባ ሳራውን አርጊውመንት ሆነች ማለት ነው። ከበደ ብትሉ ከበደን ፕሪንት ያደርገዋል። ይህንንም በተግባር ይህንንም በተለያየ መንገድ መስራት ይቻላል። ለምሳሌ ዲፋይን ግሬት ዩዘር ስልበለው በኋላውን ይህን ስም ነው የምጽፈው ማለት ነው። ከዛ በኋላ ኔም እናስገባለን እዚህ ጋር ወይም ስም፣ እናንተ ኤጅ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ክራይቴሪያው 2 ኢንተር። አሁን ፕሪንት የሚያደርግልን ነገሮች እንንገር። ያ በኋላ ግሬት ዩዘር ብለን ስንጽፍልህ አንተ የምታመጣልኝ እነዚህ ነው ልበለው። አንደኛ ፕሪንት ቅንፍ ልክፈትና ሄሎ ትላለህ መጀመሪያ ልበለው። ሄሎ ኮማ ሄሎ ካልክ በኋላ ደግሞ እዚህ ጋር ስም ታመጣለህ እንለዋለን። ስለዚህ ደብል ኮቴሽን ከፍተን ፕላስ እናስገባለን ወይም የመደመር ምልክት። የሚደምረው ምንድነው? ስም ነው ወይም ኔም ደግሞ እዚህ ጋር ዲፋይን አድርገን አስቀምጠነዋል። ከኔሙ በተጨማሪ ደግሞ የምንጨምረው ሌላ ካለ ሲደመር እናድርግና አሁንም እዚህ ጋር ቅንፍ እንክፈት። ከዛ ምልክት አስገባን እንቀጥላለን እያልነው ነው ማለት ነው። ስለዚህ ሄሎ ይላል ኔም። ከዛ ደግሞ ከስር የምናስገባው ይኖረናል። ኢንተር ፕሪንት። አሁን የተለያዩ አርጊውመንቶችን እያስገባ ነው። ለምሳሌ ዌልካም ቱ አድናቆት ቲዩብ አልኩት እዚህ ጋር። ከዛ ከኛ የሚጠበቀው ምን ይሆናል ማለት ነው? እዚህ ጋር ስሟን መቀየር ብቻ ይሆናል ማለት ነው። ከዛ እሱ ሙሉን ሜሴጁን ያመጣልናል። እሱን ለማግኘት ኢንተር እንበልና አንድ ስቴፕ ወደ ኋላ ለመልሰው ከላይ ጽፈን የነበረው ምንድነው? ሩት ዩዘር ቅንፍ ነበር ያደረግነው። ስለዚህ ቅንፋችን ውስጥ ለምሳሌ የሰው ስም እናስገባለን ማለት ነው። ለምሳሌ ከበደ ልበለው። እዚህ ጋር ቀይ እያደረገብን ነው።
ምክንያቱም መሀል ላይ መለያው አላስገባውለትም ነበረ። እዚህ ጋር አድርጌው ላሳያችሁ። ሄሎ ከበደ ዌልካም ቱ አድናቆት ቲዩብ ብሎ አመጣልኝ። እኔ አሁን የጻፍኩት ችን ብቻ ነው፣ እሱ ግን ሙሉ ሜሴጁን አመጣልኝ። ከበደ ባይሆንና ደግሞ እዚህ ጋር ሰውየው ወይም ሴትዮዋ ሌላ ብትሆን ሳራ ረን እናድርገው። እዚህ ጋር ሄሎ ሳራ ዌልካም ቱ አድናቆት ቲዩብ ሆነ። እንደዚህ እያለ ይቀጥላል። ለምሳሌ አበበ እዚህ ጋር ረን እናደርጋለን። እንደዚህ እያለ ይቀጥላል። እዚህ ጋርም ደግሞ መጨመርም ትችላላችሁ ማለት ነው። ለምሳሌ ፕሪንት ብዬ ልጨምርበት ከስር ፕሪንት ቅንፍ መክፈት ደብል ኮቴሽን ቴንክ ዩ ፎር ዎቺንግ ልበለውና እዚህ ጋር ረን እናድርገው። ሄሎ አበበ ዌልካም ቱ አድናቆት ቲዩብ ቴንክ ዩ ፎር ዎቺንግ እያለ ይቀጥላል። ስለዚህ አንደኛ ይሄን ዲፋይን አድርገናል። ከዛ ደግሞ እዚህ ጋር አርጊውመንት ወይም ስሙን እየቀያየርን ብቻ በዚህ መንገድ በቀላሉ መስራት ይቻላል ማለት ነው። ስለዚህ አርጊውመንት ይሄን ይመስላል። ሌላው ደግሞ ታይፕስ ኦፍ ፈንክሽን ነው። አሁን ሁለት አይነት ዋና ዋና ፈንክሽኖች አሉ። አንደኛው ሪተርን ቫልዩ ወይም ቫልዩ የሚሰጣችሁ ለምሳሌ 2 ሲደመር 2 4 ነው ብሎ ምላሽ ይሰጣችኋል። እንደዚሁም ደግሞ ኖ ሪተርን ቫልዩ የሚባሉ አሉ። እነዚህ ደግሞ ቫልዩ ሳይሆን ልክ እንደ ሜሴጅ ነው የሚሰጧቸው ወይም ምላሾችን ነው የሚሰጧችሁ ማለት ነው። ሌላው ደግሞ ኪወርድ አርጊውመንት ነው። ይሄኛው ደግሞ ምንድነው? ለምሳሌ ምንም አይነት ኦርደር ሊቀመጥ ይችላል። እናንተ ግን ምን ታደርጋላችሁ? የተለያዩ ፓራሜትሮችን ቦታቸውን ወይም ስማቸውን ብቻ በመጥቀስ እንዲያመጣላችሁ ወይም ረን እንዲያደርግላችሁ ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ ተመልከቱት። ዲፋይን የተደረገው ፕሮፋይል አለ፣ ኔም ከዛ ኤጅ። የሚቀድመው ማነው? እዚህ ጋር ኔም ነው የሚቀድመው። ፕሪንት ኤፍ ይሄኛውን ውስጥ ላይ ያለ ወይም ሉፕ ላይ ፎር ሉፕ ላይ ተመልክተ ነው ነበረ። እዚህ ውስጥ የምታስገባው አልነው ኔም ኢዝ ከዛ ደግሞ ኤጅ ብሎ ይቀጥላል። ስንጠይቀው ግን እዚህ ጋር ተመልከቱት። ፕሮፋይልን አውጣ ግን ኤጅ እኩል ነው 25 አለ። አስቀድመን የሰጠነው ምንድነው? እኛ እዚህ ጋር ኤጅ ነው። ቀጥሎ ደግሞ ሳራ ነው ማለት ነው። ሲያመጣልን መልሱን ግን ምን አድርጎ የሚያመጣው ሳራ መጀመሪያ ያመጣታል። ስለዚህ እዚህ ጋር የምትጽፉት ቅደም ተከተል ለውጥ የለውም። ደስ እንዳላችሁ መጻፍ ትችላላችሁ። እዚህ ጋር ዲፋይን በተደረገው ነው የሚመጣላችሁ። በተግባር ስናየው ይሄ ግልጽ ይሆንላችኋል። ለምሳሌ ይሄን ላጥፋውና አንድ ኮድ ላስገባበት። ይሄን አስገብቻለሁ። ለምሳሌ ከዚህ በፊትም እንዳልነው ባለፉት ክፍሎች ላይ ሃሽታግ ምልክት ካደረጋችሁ ልክ እንደ ሜሴጅ ነው እንጂ ረን አያደርገውም ማለት ነው። ይሄኛው ለማሳያ ነው ከላይ የጻፍኩት። ማጥፋትም ግን ትችላላችሁ። ግር እንዳይላችሁ ይሄን ላጥፋውና እንደዚህ እናድርገው። አሁን ተመልከቱት። ዲፋይን ያደረግኩት ዲስክራይብ ቪዲዮ የሚል ሰጥቼዋለሁ። ዲፋይን ተደርጓል ማለት ነው። ከዛ ግን ቻናል ኔም ይገባል፣ ፓርት ነምበር፣ ቶፒክ። ይሄ ነው ቅደም ተከተሉ። ከዛ እዛ ውስጥ የሚጻፉ ነገሮችን ደግሞ ፕሪንት ኤፍ ለምሳሌ የሚገባው ዌልካም ቱ፣ ከዛ ቻናል ኔም እዚህ ጋር ይገባል ብለናል። ፓርት አለ ይኸውና ፓርት፣ ከዛ የፓርት ነምበሩን እናስገባለን፣ ቶፒክ ወይም ርዕሱን እናስገባለን። ይሄ ነው ብለናል ማለት ነው። ከዛ እዚህ ጋር አርጊውመንቶቻችን ደግሞ ተመልከቷቸው። ዲስክራይብ ቪዲዮ ቶፒክ የሚለው ጋር ለምሳሌ ቶፒኩ ምንድነው? ቶፒክ ኢዝ ኢኳል ቱ ፈንክሽን ብለናል። ቶፒክ ግን ስንተኛ ጋር ነበር የተጻፈው? እዚህ ጋር መጨረሻ፣ እዚህ ጋር ግን መጀመሪያ ያደረግነው ማለት ነው። ቻናል ኔም፣ የቻናሉ ስም ደግሞ አድናቆት ቲዩብ ቻናል ኔም ብለን ሰይመን ነበረ። የቻናሉ ስም አድናቆት ቲዩብ ነው አለ። ፓርት ደግሞ መሀል ላይ ነው ያለው፣ መጨረሻ ያደረግነው። ፓርት ነምበር ለምሳሌ ብሎ ኢዝ ኢኳል ቱ 7 አልነው። ይሄንን ረን እናድርገው። ይሁት ዌልካም ቱ አድናቆት ቲዩብ የቻናሉ ስም ነው የቀደመው። ፓርት 7 ከዛ ደግሞ የሆነ ፓርት ስላልነው ቶፒኩ ወይም ርዕሱ ደግሞ ምንድነው? ፈንክሽን ነው ማለት ነው። በተመሳሳይ እዚህ ጋር ልምጣና ለምሳሌ ቶፒኩ ኢንስቶሊንግ ፓይተን ቢሆን ኢንስቶሊንግ ፓይተን ወይም ኢንስቶሊንግ ብቻ ነው። የቻናሉ ስም ደግሞ የሌላ ሰው ቻናል ቢሆን ለምሳሌ ኤዲቴክ የሚባል ቻናል ቢሆን፣ ፓርት 7 ደግሞ እዚህ ጋር ለምሳሌ ፓርቱ 7 ሳይሆን 3 ቢሆን ረን ብናደርገው ይሄንን ዌልካም ቱ ኤዲቴክ ፓርት 3 ኢንስቶሊንግ ይላል ማለት ነው። ስለዚህ ይህን ቅደም ተከተል ይጠብቅላችኋል። እናንተ ግን ስትጽፉ እዚህ ጋር በፈለጋችሁት መጻፍ ትችላላችሁ። ይሄ ኪወርድ አርጊውመንት ይባላል። ሌላው ደግሞ ዲፎልት አርጊውመንት ይባላል ማለት ነው። ይሄኛው ደግሞ ምንድነው? አስቀድመን በዲፎልት የሆነ ዋጋ እንሰጠዋለን። ለምሳሌ ኮርስ እያዘጋጀው ነው። ኮርስ ኢዝ ኢኳል ቱ ወይም ደግሞ ላንጉጅ የተሰራው ላንጉጅ ኢዝ ኢኳል ቱ አምሃሪክ ካልኩት በኋላ ፕሪንት የሚደረገው አምሃሪክ በሚለው ይሆናል ማለት ነው። እዚህ ጋር ምሳሌ ያለላችሁ ነገር ግን እየሰራ ነው ስናየው ግልጽ ይሆናል። እሱን በደንብ ለምሳሌ እነዚህን ነገሮች እንዳለ እናጥፋቸው። ዲፍ ለምሳሌ ዲስፕሌይ ኮርስ አሁን ዲፋይን ያደረግነው ይሄኛው። ቶፒክ እንመርጥልሃለን። ላንጉጁን ግን ቀድመን ዲፋይን አደረግነው። ለምሳሌ ላንጉጅ ኢዝ ኢኳል ቱ እንግሊሽ፣ ላንጉጅ ኢዝ ኢኳል ቱ አምሃሪክ እንለው እንችላለን። ፕሪንት ደግሞ የሚያደርግልን እዚህ ውስጥ ልናስገባ ነው። ይሄን ፎር ሉፕ ተመልክተነዋል። ኤፍ ናው ቲቺንግ ከዛ ቶፒኩ ይቀጥላል። ከዛ በኋላ ኢን ብለን አምሃሪክ እንግሊሽ አንልም ማለት ነው። ኢን ላንጉጅ ማለት እንችላለን። ቀድመን
ዲፋይን ስላደረገ ነው። ፕሪንት እናድርገውና ይሄን እንየው። ዲስፕሌይ ኮርስ ብየዋለሁ። ርዕሱ ለምሳሌ ፓይተን ሉፕ ከሆነ ወይም ፓይተን ሉፕ ቶፒክ ስላለው እዚህ ጋር ማለት ነው። ረን እናድርገው። ተመልከቱት። ናው ቲቺንግ ይላል። ፓይተን ሉፕ ኢን እንግሊሽ ይላል ማለት ነው ባጭሩ። ይሄ ደግሞ እዚህ ጋር ለምሳሌ ቋንቋው እንግሊሽ ባይሆንና አምሃሪክ ቢሆን አምሃሪክ ቀድመን ዲፋይን ያደረግነው አምሃሪክ የሚል ቢሆን ከዛ ረን ብናደርገው እዚህ ጋር መተን ናው ቲቺንግ ፓይተን ሉፕ ኢን አምሃሪክ ይላል። ርዕሱ ደግሞ እዚህ ጋር ለምሳሌ ፓይተን ሉፕ ባይሆንና ፓይተን ለምሳሌ ፓይተን ፈንክሽንስ ቢሆን ረን ባደርገው ናው ቲቺንግ ፓይተን ፈንክሽን ኢን አምሃሪክ ይላል። ስለዚህ አንዴ ካዘጋጃችሁት በኋላ ወይም ዲፋይን ካደረጋችሁ በኋላ በዚህ መንገድ መስራት ትችላላችሁ። ሌላው ደግሞ አርቢተሪ አርጊውመንት ያልኳችሁ ነው። ይሄ ለምሳሌ ስንት ሰው እንደምዘረዝር ላላቅ እችላለሁ። ሊስት ለማድረግ ለምሳሌ አበበ ከበደ እያልኩ አስቀድመን ግን ቦታ እንተውለታለን ማለት። ከዛ በኋላ የሚጨመር ነገር ሲኖረን እየቀጠልን እንሄዳለን ማለት ነው። ምን ማለት እንደሆነ እሱንም እንመልከተው። ለምሳሌ ይህን አጠቃላይ እናጥፋውና አሁንም ዲፋይን እናድርግ። እኩል ይሆናል። ለምሳሌ ስቱደንት ሚል ክሬት ላድርግ። ስቱደንትስ አልኩት። ከዛ ብዛታቸውን አላውቅም፣ ገና የሚዘረዘሩ ናቸው። ኮኮብ እናደርጋለን። አርቢተሪ አርጊውመንት ገና እንቀጥለዋለን ማለት ነው። ስቱደንትስ ልበለው። ከዛ እዚህ ጋር መተን 2 ነጥብ ኢንተር። ፕሪንት የሚያደርግልን ደግሞ ፕሪንት ሊስት ኦፍ ስቱደንትስ ይሆናል ማለት ነው። ሊስት ኦፍ ስቱደንትስ 2 ነጥብ እዚህ ጋር እናደርጋለን። ከየት ውስጥ ነው? ፎር ከላይ እየጠቀስነው ስለነበረ ፎር ስቱደንት። ይሄን አሁን ባለፉት ክፍሎችም ተመልክተን ነበረ ስለ ፎር ኢን ስቱደንትስ ወይም ስቱደንትስ የሚል ክሬት ያደረግነው ስለነበረ ከዛ ውስጥ ያወጣዋል 2 ነጥብ። ከዛ ፕሪንት የሚያደርግልን ፕሪንት ቅንፍ እንከፍታለን፣ ደብል ኮቴሽን። ከዛ ሊስት ሲያደርግ ምን ይጠቀም ነው? ለምሳሌ ጭረት እንዲያደርግ ከፈለግን ጭረት ማድረግ እንችላለን። እንደዚህ ጭረት አደረጉኝ። ጭረት ካደረገ በኋላ ደግሞ ምንድነው የሚቀጥለው? የተማሪዎቹ ስም ዝርዝር ይሆናል። ስለዚህ እዚህ ከፊት ለፊቱ እንመጣና ፕላስ ስቱደንት እንላለን ማለት ነው። የተማሪዎቹ ስም ስቱደንት። ከዛ በኋላ ማየት የፈለግነውም ተማሪዎች ዝርዝራቸውን ስለሆነ እዚህ ጋር እንምጣና ስቱደንትስ ዝርዝሮቹ እንነግረዋለን። ይኸውና ስቱደንትስ ቅንፍ እንክፈት፣ ደብል ኮቴሽን። ከዛ የተማሪዎቹን ስም ዝርዝር መዘርዘር ይሆናል። ምሳሌ አበበ ኮማ እያደረግን እንቀጥለዋለን። ደብል ኮቴሽን። ለምሳሌ ዳዊት 2 ጽፍ ያለው የምቀጥል ከሆነ ቀጥላለሁ ማለት ነው። አሁን ይህንን ረን እናድርገው። እዚህ ጋር መጣን ሊስት ብሎ ወይም ሊስት ኦፍ ስቱደንት እንደምትመለከቱት አበበ ዳዊት እያለ ይቀጥላል። የምንጨምር ከሆነ ደግሞ እዚህ ጋር እንመጣና አሁንም ደብል ኮቴሽን። ለምሳሌ አድናቆት። ሌላም የፈለጋችሁትን መዘርዘር ትችላላችሁ። አስቀድመን ስለነገርነው ብዙ ነው የምንጽፈው ስላልነው ማለት ነው። እንደዚህ ሀና አልኩት። ይህን ረን እናድርገው። አበበ ዳዊት አድናቆት ሀና እያለ ይቀጥላል። እዚህ ጋር ደግሞ ለምሳሌ እንዲለይላችሁ የፈለጋችሁት በጭረት ባይሆንና በሌላ ምልክት ከሆነ ለምሳሌ የፈለጋችሁት በኮከብ ሊሆን ይችላል። ኮከብ ብታደርጉት ከዛ በኋላ ይህን ረን ብናደርገው ይሁት ኮከብ አበበ ዳዊት አድናቆት እያለ ሊስት ያደርጋል። ይህ እንደፈለጋችሁ መቀየር ይችላል። እዚህ ጋር የፈለጋችሁትን መመዝገብ ትችላላችሁ። አስቀድመን ስለነገርነው ማለት ነው። ብዙ ነው የምንመዘግበው ወይም ቁጥሩ አልታወቀም፣ አርቢተሪ አርጊውመንት ብለን ስለጀመረ። ስለዚህ ይሄን ይመስላል ማለት ነው የዛሬው ክፍል። እንደተለመደው ቪዲዮ ከተመቻችሁና እንዲቀጥል የምትፈልጉ ከሆነ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።